ሰላም ውድ የመድፈኞቹ ቤተሰቦች እንዴት ቆያችሁልን? በዛሬቱ ክለባችን አርሰናል የመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። ጁሪየን ቲምበር ባለፈው የውድድር ዘመን መጨረሻ ላይ ከገጠመው የብልት አካባቢ የጭን እንጥፋት ጉዳት ጋር በተያያዘ በስፔን ከሚገኘው አርሰናል የልምድ ካምፕ ወደ ለንደን ተመልሷል ተባለ። የኔዘርላንድ ብሔራዊ ተጫዋች ባለፈው የውድድር ዘመን ማጠናቂያ አካባቢ በእግር ቁርጭምጭሚት ጉዳት ምክንያት ለ2 ወራት ያህል ከሜዳ ርቆ የነበረ ቢሆንም በፒኤስጂ ከተሸነፍንበት የቻምፒየንስ ሊግ ጨዋታ በፊት በጊዜ መመለስ ችሎም ነበር። ሆኖም የገጠመው የብልት አካባቢ የጭን እንጥፋት ህመም የዓለም ዋንጫው እንዲያመልጠው ምክንያትም ሆኖበት ነበር። አሁን እንደተረጋገጠው ከሆነ ይሄ ቀይ መስመር ተከላካይ በስፔን ከሚገኝ መድፈኞቹ የልምድ ካምፕ ወደ ለንደን የተመለሰ ቢሆንም የቅርብ ምንጮች እንዳረጋገጡት ከሆነ ይህ ጉዞ የማገገሚያ መርሃ ግብሩ አካል እንጂ በጉዳቱ ላይ አዲስ ማሽቆልቆል ስለገጠሙ አይደለም ብሏል። ቲምበር ከቡድኑ ጋር ለመቀላቀል ወደ ስፔን ይመለሳል ተብሎ ይጠበቃል። የመድፈኞቹ የመጀመሪያ ተሰላፊ የቀይ መስመር ተከላካይ የሆነው ቲምበር ባለፈው ውድድር ዘመን አርሰናል የሊጉን ዋንጫ ሲያነሳ 30 የፕሪሚየር ሊግ ጨዋታዎችን ማድረጉም ይታወሳል። አርሰናል የበርንማውዙን ኮከብ ራያንን ለማስፈረም ጥያቄ ለማቅረብ እያሰበ ነው ተባለ። ከዘሰን ስፖርት የወጣ አዲስ ዘገባ እንደሚያመለክተው ከሆነ የበርንማውዙ የ19 ዓመት ብራዚል ድንቅ ተጫዋች ራያንን ለማስፈረም በትላልቅ ክለቦች መካከል ከፍተኛ የዝውውር ፉክክርም ተነስቷል። አርሰናል፣ ሪያል ማድሪድ፣ ሊቨርፑል፣ ፒኤስጂ እና ባየር ሙኒክ ሁላቸውም የዚህን ወጣት አጥቂ እንቅስቃሴ በቅርበት በመከታተል ላይ ይገኛሉም ተብሏል። አርሰናል የፋይ ዝውውር ጥያቄ ለማቅረብ በቁም ነገር እያሰበበት ይገኛል። ሆኖም የክለቡ ቦርድ የፋይናንስ ሚዛኑን ለማስተካከል በመጀመሪያ ጋብርኤል ማርቲኔሊና የሪስ ኔልሰንን የወደፊት ቆይታ መወሰን አለባቸውም ተብሏል። ቦርነማውዞች ተጫዋቹን የመሸጥ ምንም አይነት የፋይናንስ ጫና የለባቸውም። በተለይም ጁኒየር ክሮፒ ለ4 ወራት ከሜዳ ስለሚርቅ፣ ሆኖም የቀረበው የዝውውር ጥያቄ 85 ሚሊዮን ፓውንድ አካባቢ ከደረሰ የክለቡ ባለቤቶች ሽያጩን ሊፈቅዱም ይችላሉ ተብለዋል። አርሰናል አማካዩ ከጂሮና ጋር በሚደረጉ ጨዋታ የመሰለፉ ነገር አጠራጣሪ ይሆናል አለ። የሜል ስፖርት ዘጋቢ እንዳስነበበው ከሆነ ቅዳሜ ከሚደረጉ የመጀመሪያ የቅድመ ውድድር ዘመን ጨዋታ በፊት የተጫዋቹ አካላዊ ብቃትን በተመለከተ አዲስ መረጃ ሞቷል። የመሃል ሜዳ አማካኙ ክርስቲያን ኖርጋርድ በቅርቡ በነበሩ የልምምድ መርሃ ግብሮች ወቅት በገጠመው አካላዊ ጉዳት ምክንያት ህመም አስተናግዷልም ተብሏል። በዚህም የጉዳት ህመም ምክንያት አማካኙ በዚህ ቅዳሜ አርሰናል ከጂሮና ጋር በሚያደርገው የወዳጅነት ጨዋታ ላይ መሰለፍ እድሉም አነስተኛም ነው ተብሎ የሚኬል አርቴታ አሰልጣኝ ስብስብ አላስፈላጊ አካላዊ ስጋቶችን ላለመውሰድ በመወሰናቸው ተጫዋቹ ሙሉ በሙሉ አገግሞ ወደ ብቃቱ እንዲመለስ ለማድረግ ከጨዋታው ግለት ውጪ እንዲሆንም አድርጎታልም ተብሏል። ቡድኑ ከሳምንቱ መጨረሻ ጨዋታ በፊት የተጫዋቹን የጨዋታ ጫና በጥንቃቄ በማስተዳደር ላይ ባለበት በዚህ ወቅት ይህ ለአማካይ ስፍራው መለዋወጫ አነስተኛ እንቅፋት ይሆናል ተብለዋል። አርሰናል 16 ዓመቱን እንግሊዝ አጥቂ ማይሎ በርናርድን አስፈረመ። የአካዳሚ ዜናዎች ታማኝ ምንጭ ሆነው ዘ ሴኩሪስት ስኮት እንደዘገበው ከሆነ ለሄል ኤንድ የሁለተኛ ቡድን ታዳጊዎች ማዕከል ትልቅ ስኬት የሆነ የዝውውር ስምምነት ተጠናቋል ሲል አብስሯል። አርሰናል ከፍተኛ ግምት የሚሰጠውን የ16 ዓመቱን አጥቂ ማይሎ በርናርድን ለማስፈረም አሁን ላይ ሙሉ በሙሉ ስምምነት ይደርሷልም ተብሏል። ይህ ወጣቶች የእንግሊዝ ብሔራዊ አጥቂ የመድፈኞቹን የታዳጊዎች ፕሮጀክት ለመቀላቀል የክሪስታል ፓላስ አካዳሚን ለመልቀቅ መርጧልም ተብሏል። በአካላይና ቴክኒክ የማጥቃት ብቃቱ ከፍተኛ ደረጃ ከተሰጣች ተስፈኛ ወጣቶች አንዱ የሆነው በርናርድ ለክለባችን ወደፊት ወጣቶች እድገት ግንባታ ትልቅ ተጨማሪ እሴት ይሆናልም ተብለዋል። አርሰናል የላቀ የቴክኒካል ብቃት ያለውን የስፔኑ የቀኝ መስመር ተከላካይ በ30 ሚሊዮን ፓውንድ ለማስፈረም አሁን ላይ ዝግጁ ነው ተባለ። ከጂኤስ ትራንስፈር ታይም እንደወጣው ዘገባ መሰረት አርሰናል የተከላካይ ክፍሉን ለማጠናከር የሚያደርገውን ጥረት ወደ ከፍተኛ ደረጃ ተሸጋግሯልም ተብሏል። አርሰናል 1 ዓመቱን የቀኝ መስመር ተከላካይ ኢቫን ፍሬስዳን ለማስፈረም ከስፖርቲንግ ሊዝበን ጋር አሁን ላይ ውይይት ጀምሯልም ተብሏል። ይህ ስፔን ተከላካይ ወደ አርሰናል ለመቀላቀል ዝግጁ ሲሆን ስለሚኖሩት ታክቲካዊ ሚና ከሚኬል አርቴታ ጋር ቀጥተኛ ውይይት አድርገዋልም ተብሏል። የስፖርቲንግ ዳይሬክተሩ አንድሪያ ቤርታ ሂደቱን እየመራ ይገኛል የተባለ ሲሆን ስምምነቱ እስከ 30 ሚሊዮን ፓውንድ አካባቢ ያስወጣል ተብሎም ይጠበቃል። በክለቦች የቦርድ አባላት መካከል የሚደረገው ውይይት በፍጥነት እየሄደ ሲሆን ከዝውውሩ ጋር ቅርበት ያላቸው ምንጮች ድርድሩ በበጎ መንገድ ይጠናቀል የሚል ትልቅ ተስፋ አላቸውም ተብለዋል። ኢንዲካይላ በወጣው አዲስ ዘገባ መሰረት የአርሰናል ባለስልጣናት የጁቬንቱስ ድንቅ ወጣት ኬናን ይልዲዝን ለማስፈረም ንግግር ለመጀመር ወደ ጣሊያን ተጉዘዋል አለ። ይህ የቱርክ ኮከብ ቪኒሲየስ ጁኒየርን የማስፈረሙ ነገር የሚያሳካ ከሆነ እንደ አማራጭ የተያዘ ተጫዋችም ነው ብሏል። ጁቬንቱስ ከፍተኛ ክፍያ ይጠይቃል ተብሎ ስለሚጠበቅ አርሰናል ዝውውሩን ለማጠናቀቅ ከፍተኛ የገንዘብ ጥያቄ ማቅረብ ይኖርባቸዋልም ተብሏል። ቪክተር ዮከሬሽ ከአትሌቲኮ ማድሪድ ወሬዎች ጋር በተያያዘ ምላሽ ሰጠ። ቪክተር ዮከሬሽ እንዲህ ሲል ይናገራል። ስለ እነዚያ ወሬዎች
ክለቦች ምንም የሰሙት ነገር የለም። ለእኔ እስከገባኝ ድረስ እኔ አርሰናል ተጫዋች ነኝ፣ የዚህ ክለብ ማሊያ በመልበሴም እጅግ እኮራለሁም ብሏል። አርሰናል መጫወት ሁልጊዜም የኔ ህልም ነበር። በዚህ ክለብ ውስጥ የሚያልፈው እያንዳንዱ ቀን ለእኔም ትልቅ ትርጉም አለውም ብሏል። እዚህ የማሳልፈውን እያንዳንዱ ሰከንድ እወዳታለሁ። አሁን ላይ ሙሉ ትኩረቴ አርሰናል ላይ ብቻም ነው ብሏል። ማለት የሚችለው ይህንን ብቻ ነው ሲል ምላሽም ሰጥቷል። ኤብሬቼዜ በአርሰናልና በቼልሲ መካከል ማን ይበልጣል በሚለው ክርክር ላይ ምላሽ ሰጠ። ስለ እነዚያ ክርክሮች ምንም አላውቅም። እኔ የማውቀው ነገር ቢኖር እኛ የእንግሊዝ ሻምፒዮኖች መሆናችን ነው። ድገሙት። የእንግሊዝ የለንደን በእንግሊዝ ውስጥ ያለች አንዲት ከተማ ብቻ ናት። እኛ በላቀ ጥረታችን አናት ላይ የሚገባን ቦታ ላይ ጌታ አሁን የእኛ ስራ እዚያ አናት ላይ ጸንቶ መቆየት ነው ሲል ምላሽ ሰጥተዋል። ማትቬሪ ዛሬ ጠዋት ይዞት በወጡ አዲስ ዘገባ መሰረት ሁለቱ ብራዚል የክለባችን ተጫዋች ጋብሪኤል ማጋሌስ እና ጋብሪኤል ማቴይ ቅዳሜ ከጂሮና ጋር ከሚደረገው የመጀመሪያ የቀድሞ ውድድር ዘመን ጨዋታ በፊት በዚህ ሳምንት መገባደጃ ላይ ከቡድኑ ጋር በመቀላቀል ወደ አርሰናል ልምድ ይመለሳሉ ብሏል። ምናልባትም በቅዳሜ ጨዋታ ላይ ሁለቱም ብራዚል ተጫዋች ልንመለከታቸው እንችላለን ሲል ማትቬሪ አያይዞ ዘግቦታል። ጄሚ ካራጋር አርሰናል ቪኒሲየስ ጁኒየርም የማስፈረም እድሉ ላይ ጥያቄ ያነሳ። አርሰናል ቪኒሲየስ ጁኒየርን ያስፈርማል ብዬ በፍጹም ማሰብ አልችልም ሲል ካራጋር ይናገራል። ይህ አርሰናል በተለምዶ የሚያደርገው አይነት የዝውውር አይነት አይደለም። የምታወሩት በአሁኑ ወቅት በዓለም ላይ ካሉ ታላላቅ ክለቦች ስለ አንዱ ነው። አርሰናል አንድ ተጫዋች ለማስፈረም ከ150 ሚሊዮን ፓውንድ በላይ ያወጣል ማለት ምን ማለት እንደሆነም አስባችሁታል ወይ ሲል ካራጋር ይጠይቃል። እያንዳንዱን አካል ለማሳመን እጅግ አስደናቂ ሆነም የዝውውር ስምምነት ይጠይቃል ሲል ጄሚ ካራጋር ተናግረዋል። ማትቬሪ በተጨማሪም ስለ ዴክላን ራይስ አዲስ መረጃን ይዞ ወጥቷል። ዴክላን ራይስ ከታቀደለት ጊዜ ከአንድ ሳምንት በላይ ቀድሞም ወደ አርሰናል የቀድሞ ወደ ዘመን ካምፕ ተመልሶ ሪፖርት ያደርጋል ተብሎ ይጠበቃልም ብሎም በዓለም ዋንጫ ከገጠሙት አካል ጫኖች በኋላ ተጨማሪ የረፍት ጊዜ ያስፈልገዋል ተብሎ ቢገመትም አማካኙ ከሚኬል አርቴታ ጋር አሁንም በመደበኛነት ይገናኝ የነበር ሲሆን ለመመለስ እጅግ ጉጉትም አለውም ተብሎ የአካላዊ ብቃቱን በጥሩ ሁኔታ ላይ ይገኛል። ስለሆነም ዴክላን ራይስ ከታሰቡ ጊዜ ቀደም ብሎም ወደ አርሰናል ካምፕ ይቀላቀላልም ብለዋል። ማቴዎ ሞሬቶ በወጣው አዲስ ዘገባ መሰረት ኤሲ ሚላን የኢታን ንዋሪን ሁኔታ ለመረዳት ግኝት ያደረገ የመጀመሪያው ክለብ ነው ተባለ። አርቢ ላይፕዚግ፣ ፉልሃም፣ ኤቨርተንም የዚህን የአርሰናል ወጣት ተጫዋች ሁኔታ በመከታተል ላይ ይገኛሉም ተብሏል። ማቴዎ ሞሬቶ እንደዘገበው ከሆነ አርሰናል ለተጫዋቹ መልእክት ክፍት ቢሆን ይበልጥ የሚመርጠው አርሰናል በተጫዋቹ ወደፊት መብቶች ላይ በላይነት እንዲኖረው የሚያስችሉን ቋሚ ዝውውር ስምምነት ነው ብለዋል። ስካይ ስፖርት በወጣው አዲስ ዘገባ መሰረት የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ በአንድ ተጫዋች ላይ ብቻ ከማተኮር ይልቅ በአንድ ጊዜ በብዙ አማሮች ተጫዋች ላይ አብሮ መስራትንም እንደ ስልት ይዘዋልም ብሏል። ዓላማው ከበርካታ አማሮች ጋር ውይይቶችን በማስኬድ ከክለቡ ፋይናንስ አቅም፣ የጨዋታ ስልትና ስብዕናና የቡድን ፍላጎት ጋር ፍጹም የሚስማሙ ተጫዋች መርጦ ማስፈረም ነው ሲል ስካይ ስፖርት ዘግቦታል። ኤዲ ሃው ከአንቶኒ ጎርደን ከሳንድሮ ቶናሊ መልቀቅ በኋላ አሁን ላይ ኒውካስትልን ለቋልም ተብሏል። ከቡድኑ ጉማሬሽ ወደፊት ቆይታ ለመረጋትና ተያይዞ በሁኔታዎች ተስፋ መቁረጣቸው ከኃላፊነታቸው ለመልቀቅ መወሰናቸውን ተከትሎ ምናልባትም የቡድኑ ጉማሬሽ መልቀቅ አሁን ላይም ወደ መቃረቡ መጥቷልም ተብሏል። የጣሊያኑ ክለብ ጁቬንቱስ በዚህ ክረምት የዝውውር መስኮት ከፓሪዛባላጋና ሚሼል ዲ ግሮግሪዮን ያካተተ ተጫዋች ልውጥ ለማድረግ እያሰቡት ይገኛልም ተብሏል። የጣሊያኑ ክለብ በግብ ጠባቂ ስፍራ ላይ አማሮችን እያየ ሲሆን ዲ ግሮግሪዮ የዚህ ስምምነት አካል ሆኖም ወደ አርሰናል ሊዘዋወር ይችላልም ተብሏል። ሆኖም እስካሁን ምንም አይነት ስምምነት አልተደረሰም። ነገር ግን ጁቬንቱሶች አሁን ላይ የተጫዋች ልውጥ ለማድረግ ትልቅ ፍላጎት አላቸውም ተብለዋል። የ21 ዓመቱ ቤልጅየም አጥቂ ማቲያስ ፈርናንዴስ ፓራዶ ሊል ለመልቀቅ ጥያቄ ያቀረበ ሲሆን አርሰናል ተጫዋቹን ከሚፈልጉት ክለቦች መካከል አንዱ ነው ተብሏል። ሁለገቡን ማቲያስን ለማስፈረም አሁን ላይ አርሰናል ከሌሎች ክለቦች በላቀ ደረጃ ላይ ይገኛልም ተብሏል። ሊቨርፑል፣ ቼልሲ እንዲሁም ማንቸስተር ዩናይትድ እና የስፔኑ ክለብ አትሌቲኮ ማድሪድ ተጫዋቹን ለማስፈረም ትልቅ ፍላጎት አላቸውም ተብለዋል። የዊሊያም ሳሊባን ጉዳት ተከትሎ በተከላካይ መስመር ላይ ተጨማሪ ሽፋን ለመፈለግ አርሰናል ስለ ኮሞ ያኮብ ራሞን ጥያቄ ያቀርቧል ተባለ። አርሰናል በተጫዋቹ ውል ውስጥ ባለው የሪያል ማድሪድ መልሶ የመግዛት መብት ስጋት ያደረበት ሲሆን ኮሞ በኩል አሁን ለተጫዋች የመሸጥ ፍላጎት የለውም ተብሏል። አርሰናል ከበርካታ ተከላካዮች ጋር ስሙ እየተነሳ ሲሆን ተጫዋች ለማስፈረም ትልቅ ፍላጎት አለው ተብለዋል። አርሰናል ከፍተኛ ግምት የሚሰጠውን የ17 ዓመቱን ዩክሬን ታዳጊ አዳም ጉራምን ለአካዴሚ ለመጨመር እንቅስቃሴ እያደረገ ነው ተባለ። ቼልሲን ፍላጎት ያለው ሲሆን ውይይቶችን በማድረግ በፉክክሩ ወደፊት ቢገፋም እስካሁን የተደረሰ ስምምነት ግን የለም ተብለዋል።
ሚኬል አርቴታ ስለ አርሰናል የዝውውር እቅድ ምላሽ ሰጠ። ብዙ ነገሮች የተከናወኑ ነው ሲል ሚኬል አርቴታ አረጋግጧል። ስለዚህ የዝውውር መስኮት ሁኔታ ሁላችንም እናውቃለን፣ ከባለቤቶች ውስጥ ከቦርዱ ስፖርቲንግ ዳይሬክተሩና እኔ ሲል መልሷል። ይህንን ክለብ ወደ ተለየ ደረጃ ማሸጋገር እንደምንፈልግ እናውቃለን። ይህ ደግሞ የተሻለ ስብስብና የተሻሉ ግለሰቦችን ይጠቀም፣ እድገት የምናሳይባቸውን ጨዋታዎችን የምናሻሽልባቸውን ቦታዎች ለይተናል። ለዚህም የሚያስፈልገው እናውቃለን። በቅርቡ ነገሮችን በተጨባጭ መንገድ መተግበር እንጀምራለን ብለን ተስፋ እናደርጋለን ሲል ሚኬል አርቴታ ተናግረዋል። ዘ ቴሌግራፍ ይዞት በወጣው ዘገባ መሰረት አርሰናል ኤዝሬ ኮንሳን የሚፈልገው በቤን ዋይት የወደፊት ቆይታ ላይ ጥርጣሬ ስላለ ነው ማለቱ ትልቅ የመገናኛ ብዙሃን ግንዛቤ ማነስ ጨምሯል ተባለ። ቤን ዋይት ክለቡን ያለቅም በቀላሉ የአካላዊ ጨዋታ ጫኖ ገደቡ ላይ ደርሷል ማለት ነው። የኮንሳ የ60 ሚሊዮን ፓውንድ ግምት አሁን ላይ ውድ ቢሆንም በቀኝ መስመር ተከላካይነት ሆነም በቀኝ መሀል ተከላካይነት የመጫወት ብቃቱ የመጨረሻው ታክቲካዊ ዋስትና ይሰጣልም ተብሎ ነበር። ኮንሳን አርሰናል አሁን ላይ ማግኘቱ ቤን ዋይት በተረጋጋው ሁኔታ በአርሰናል እንዳይቆይ ያደርገዋልም ተብሏል። አሁን ላይ ግን ቤን ዋይት የሚቆይ ከሆነ ኤዝሬ ኮንሳ ምናልባትም ወደ አርሰናል ላይመጣ ይችላልም ተብሏል። ወይኒ ሩኒ አርሰናል ቪኒሲየስ ጁኒየርን ቡርኖ ጉማሬሽን ወይም ጁሊያን አልቫሬዝን ለማስፈረም ስላለው ፍላጎት ምላሽ ሰጠ። አርሰናል ቪኒሲየስ ጁኒየርን ለማስፈረም በእውነት እያሰበ ከሆነ ሌሎች ክለቦች ምን እያሰቡ ይሆናል ሲል ይጠይቃል። በተጨማሪም ቡርኖ ጉማሬሽና ሁሊያን አልቫሬዝን እያደኑ መሆኑን ተሰማላቸው። አርሰናል ትኩረት ያደረገባቸው ተጫዋቾች ደረጃን ብቻ ተመልከቱ፣ እነዚህም ተራ ተጫዋቾች አይደሉም ብሏል። ጨዋታን የመቀየርና በትላልቅ አጋጣሚዎች ሁኔታ የመፍጠር ብቃት ያላቸው የዓለም ደረጃ ወርልድ ክላስ ተጫዋቾች ናቸው ብሏል። አርሰናል እንደዚህ አይነት ተጫዋቾችን ማምጣት ከቻለ ሊጉን ደጋግሞ ያሸንፋል ብለዋል። ሚኬል አርቴታ ባለፉት ጥቂት ዓመታት የገነባውን ስብስብ ያዳበሩትን አሳሰብና የሚጫወቱበትን መንገድ ተመልክታችሁ የዚህን ያህል ደረጃ ያላቸው ጮች ስትጨምርበት እጅግ የሚያስፈራ ይሆናል ሲል ሩኒ ተናግሯል። ይህም ለቀሪዎቹ ፕሪሚየር ሊግ ክለቦች አርሰናል አሁን መወዳደር ብቻ ሲሆን ሙሉ በሙሉ የበላይ ለመሆን እየሞከረ እንደሆነ ትልቅ መልእክት ያስተላልፋላቸዋልም ብሏል። አርሰናል ቪኒሲየስ ጁኒየር የሚያስፈርም ከሆነ ወዲያውኑ በአውሮፓ ውስጥ ለማየት እጅግ አስደሳች ከሆኑ ቡድኖች አንዱ ይሆናል ሲልም ተናግሯል። አሁን ያላቸው ጥራት፣ የሚጫወቱበት ግለት፣ ኳስን ይዞ ሲጫወቱ ያላቸው በራስ መተማመን የሚያሳዩት ማራኪ የማጥቃት እግር ኳስ ቀድሞኑ እጅግ በጣም ጥሩ ነበር። የእሱን ያህል ጥራት ያለው ተጫዋች በዚያ ቡድን ውስጥ ስትጨምር ደግሞ በእውነቱ ልዩ የሆነ ነገር ታገኛለህም ብለዋል። የውድድር ዘመኑ የፕሪሚየር ሊግ ዋንጫን ለማንሳት ዋና ቅድመ ግምት አግኝተው እንደሚጀምሩ በእውነት አምናለሁ ሲሆን እና በአርቴታ ስር እያሳዩት ያለውን እድገት አሁንም ቢቀጥሉበት እንደገና እስከ ቻምፒየንስ ሊግ ፍጻሜ ሲደርሱና ዋንጫውን ለማንሳት ሙሉ ድል ሲኖራቸው ብናይ አይገርመኝም ሲል ዋይን ሩኒ ተናግረዋል። ውድ ቤተሰቦች ለዛሬ በቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ። እንወዳችኋለን።